ሊመቻችሁ እንዲህ ስድስት አድርገውልኛል። አመሰግናለሁ። ሁላችሁም እየመጣችሁ አሳ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ቡራዬ ተከስቷል ማለት ነው። ቲክቶክ ላይ ተከስተዋል፣ ሀይሚም ብሩኬም ተከስተዋል። እንግዲህ ኢንስታግራም ላይ ስቶሪ ላረጋትና ወይም ለቃ ላይ ኮሜንት ልትሰጣለች አነጋጋሪ ሆኗል ዩቲዩብ ላይ። በነገራችን ላይ ይቺ ልጅ ማናት? ምን አይነት ሪሌሽን አለው ከዚች ልጅ ጋር በሚል ማለት ነው። ለማንኛውም ቲክቶክ ላይ ተከስቶ ቪዲዮን አንድ ቪዲዮ ለቆ ነበር እና በዚሁ አጋጣሚ እንግዲህ መኪናችሁን ፏ ብትን ለማድረግ የብሩኬ መኪና ግን ከተገዛች ገና ኦልሞስት አንድ ሳምንት ይሆናታል። እንግዲህ የሚሆናት አይመስለኝም። ሁኗትም ግን በቃ እንግዲህ ወደ መታጠቢያ ክፍል ወስዷት ፏ ብትን አድርጓታል መሰለኝ። እናንተም መኪና ያላችሁ ሰዎች እዚህ አምጥታችሁ መኪናችሁን ጽድት አድርጋችሁ ማሳጠብ ትችላላችሁ ብሎ ተናግሮ አስተላልፏል ማለት ነው። እንግዲህ ያው መኪና ያላችሁ፣ መኪና ለሌለን አይመለከተንም። መኪና ላላችሁ ግን በተለይ ዩቲዩበሮች፣ በተለይ የቡታጅራ ዩቲዩበሮች ወስዳችሁ መኪናችሁን ፏ ብትን ጽድት ማድረግ ትችላላችሁ ማለት ነው። እሱም በጣም ተደስቶ ነው ያስተላለፈው ማለት ነው። እና አንድ ደግሞ ምርጥ ስዕል ተስሎለት እንደሆነ አላውቅም፣ ብቻ በጣም ያምራል። ሼር ተደርጎልን ነበር ኢንስታግራም ላይ። ሀይሚዬም ተከስታለች። እሷ ልጅ ግን ውስጧን በጣም የሚነካት ሰው አለ መሰለኝ። እውነት ለመናገር ሀይሚ ማለት ስቶሪ ላይ የምታረጋቸው ነገሮች ምንም ማለት በጣም ውስጣችሁን እንደነካና ፈጣሪ ደግሞ የሰው ልጅ ተስፋ ሲያስቆርጣችሁ የኔ ህይወት አልቋል ብላችሁ ስታስቡ ፈጣሪ ደግሞ ባላሰባችሁት መንገድ ቀና ያረጋችኋል እያለች ነው ማለት ነው። እና ብዙም ማለት የምታረጋቸው ጥቅሶች እውነት ለመናገር ውስጥ ነካ የሚያደርጉ እንትን ነው። የሰው ልጅ ታሪክህን ያበላሻል ማለት በቃ ያሰብከውን ነገር ሲያበላሽብህ ፈጣሪ ደግሞ ብድግ ያደርግሃል የሚል እንትን ነው ማለት ነው። ስቶሪ ላይ ይለቅ የነበረው እና በጣም ለመጀመሪያ ጊዜ አይደለም በነገራችን፣ በተደጋጋሚ እንደዚህ አይነት ጥቅሶች ታያረጋለች። ሶ ሀይሚዬን በካሜራ ጀርባ በጣም የሚያስከፋት ወይም የሚበድላት ሰው አለ ማለት ነው። እርግጠኛ ነኝ። ምክንያቱም ከህይወታችሁ ጋር የሚሄድ ነገር ነው ስቶሪ ላይ የምታረጉት ማለት ነው። እና ብቻ ይዞሽ ሀይሚ፣ በዚች ምድር ላይ መቼም የሰው ልጅ አልጋ ባልጋ ሆኖ አይኖርም። እርግጠኛ ነኝ ማለት ነው። አንድ ቀን ይደሰታል፣ አንድ ቀን ይከፋል እና ብዙ ነገር አለ። አይዞሽ ለማንኛውም ማለት ነው። እና ቤተሰብ ለማንኛውም የጨረቃዎች ወዳጆች በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው የጨረቃ ፋሚሊዎች። ምክንያቱም ብዙ ልጆች የእነ ሀይሚ ወዳጆች ናቸው የምትከተሉ ማለት ነው። እና በሌላ ቪዲዮ ምሽት እስከምንገናኝ ባላችሁበት አሁን በድጋሚ ሰላማችሁ ብዝት ይበልኝ። ባይ ባይ።